ውድ ቤተሰቦቻችን ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ አሰናድተን ተገኝተናል። ይመጥናሉ፣ መደመጥ ይገባቸዋል ካልናቸው መረጃዎች መካከል በቅድሚያ እናስተዋውቅ። እጅግ አደገኛ ነው በተባለለትና በርካታ የሞት ቅጣትን የሚያስከትሉ ድንጋጌዎችን ይዟል በተባለው አዲሱ አዋጅ ዙሪያ ህወሓት ምላሹን ሰጥቷል፣ ተመልክተነዋል። ኢሳያስ ቁልፍ ሰው ሾመዋል። ይህ ሰው ምናልባትም ከሳቸው ቀጥሎ የተሰጠ የስልጣን ደረጃ ነውም እየተባለ ነው። ለየት ያለ ሹመት ነውም እየተባለለት ይገኛል። ጥንቅራችን ይዞታል። ኢትዮጵያ በሀገር ውስጥ ያመረተችውን ጥይት ለጎረቤቶቿ በመሸጥ የውጭ ምንዛሬ ማግኘት መጀመሯ ይፋ ተደረገ። ዝርዝር መረጃውን ከጥንቅራችን ይሰማሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በቅርቡ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እና በሌሎች የሀገር ውስጥ የመገናኛ ብዙሃን የተላለፈውንና በጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የተሰጠውን የ35 ደቂቃ መግለጫ በመቃወም ከወትሮ የተለየ ሰፊና ጠንካራ ይዘት ያለው ምላሽ ሰጥቷል። የኢሳያስ አፈወርቂ አስተዳደር በዚሁ መግለጫ ጠቅላይ ሚኒስትር አብይ አህመድ እንዲሁም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በስም በመጥቀስ ጠንካራ ክስ ያቀረበ መሆኑን እንመለከታለን። በደቡብ ኢትዮጵያ ክልል አሪ ዞን በአንድ ትምህርት ቤት አስደንጋጭና ድንገተኛ የጤና እክል ተከስቷል። ቁጥራቸው ወደ 200 የሚጠጉ የመጀመሪያ ደረጃ ትምህርት ቤት ተማሪዎች በጠጡት የኦሬንጅ ጁስ ምክንያት መታመማቸው ተነገረ። ክስተቱን የተመለከተ ዘገባ አካተናል። በአርኪኦሎጂ ምርምር ዘርፍ ብዙ በማበርከት በዓለም ጉልህ ድርሻ ባላት ኢትዮጵያ ከሰሞኑ ለየት ያለ ግኝት ተሰምቷል። ከ3 ሚሊዮን ዓመታት በፊት ትኖር በነበረችው ሉሲ ዘመን የነበረ ግዙፍ አውሬ ሉሲንና መሰሎቿን ያድን ነበር ተብሏል። ተመራማሪዎች የሉሲ አዳኝ ሲሉ የሰየሙት ግዙፍ አውሬ ግኝት የተመለከተ አጠር ያለ መረጃ ይዘናል። በተጨማሪም የአዲስ አበባን የቤት ኪራይ ዋጋ ንረትን በተመለከተ መንግስት ይፋ ለማድረግ ስላሰበው ተመን እንደዚሁም የአይኤምኤፍ ስራ አስፈጻሚ ቦርድ በኢትዮጵያ ጉዳይ ያሳልፈዋል ስለተባለ ውሳኔ የምናደርሳችሁ መረጃ ይኖራል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ከመቀሌ ምላሽ ተሰጠ። ብዙ እያነጋገረ ባለውና በአፋጣኝ ተግባራዊ እንዲሆን ትዕዛዝ በተላለፈበት የህወሓት ህግ ጋር በተያያዘ ዓለም አቀፍ የሰብአዊ መብቶች ድርጅት የሆነው ሁማን ራይትስ ዎች የተቃውሞ መግለጫ ያወጣበት መሆኑ የሚታወስ ሲሆን ህወሓት ምላሹን ሰጥቶበታል። ምላሻቸውን ለዶቼ ቬለ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም መግለጫው የተጋነነና መሬት ላይ ያለውን እውነታ ያላገናዘበ ሲሉ ተችተውታል። እንደ ትግራይ የህልውና አደጋ ተጋርጦብን ያለን ብሔር ነን ያሉት አቶ ሚካኤል የሚደረገውን የጦርነት ዝግጅት እንደ ብሔር ሊመጣብን የተዘጋጀውን አደጋ ለመቀልበስ የሚደረግ ነው ሲሉ መናገራቸውን ዶቼ ቬለ ባሰራጨው ዘገባ አመላክቷል። ቃል አቀባዩ ዓለም አቀፉን የሰብአዊ መብት ተሟጋች የሁማን ራይትስ ዎች ምክርና ወቀሳን ውድቅ አድርገውታል ያለው ዘገባው አቶ ሚካኤል አክለውም አዋጁ የወጣው ሰው ለመግደልና ለማፈን ሳይሆን አዲስ የተዋቀረውን የክልሉን መንግስት ህጋዊነት ለማስፈን ነው ሲሉ መናገራቸውንም አመላክቷል። የትግራይ ህዝብን ህልውናና ደህንነት ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የወጣው ይህ አዋጅ የግዳጅ ወታደራዊ ምልመላን ህጋዊ የሚያደርግ ብሎም በበርካታ ድንጋጌዎች መተላለፍ ላይም የሞት ቅጣትን ያስቀመጠ ሆኖ ይታያል። ህጉ ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ አለበት የሚል ሲሆን ሁማን ራይትስ ዎችና ሌሎችም አደገኛ ህግ ነው በማለት ከሰብአዊ መብት አንጻር አጥብቀው ተቃውሞታል። ህወሓት በአንጻሩ ህጉን የተቃወሙትን እሱም አጥብቆ እየተቃወመ ይገኛል። በቀጣይ መረጃ ኢሳያስ ለጠቅላዩ ፊልድ ማርሻሉና የጌታቸው ክስ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በቅርቡ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እና በሌሎች የሀገር ውስጥ የመገናኛ ብዙሃን የተላለፈውንና በጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የተሰጠውን የ35 ደቂቃ መግለጫ በመቃወም ከወትሮ የተለየ ሰፊና ጠንካራ ይዘት ያለው ምላሽ ሰጥቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በቅርቡ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እና በሌሎች የሀገር ውስጥ የመገናኛ ብዙሃን የተላለፈውንና በጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የተሰጠውን የግማሽ ሰዓት ርዝማኔ ያለውን መግለጫ በመቃወም
ከወትሮ የተለየ ሰፊና ጠንካራ ይዘት ያለው ምላሽ ሰጥቷል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በይፋ ኤክስ ገጻቸው ባወጡት ማብራሪያ መሰረት ይህ የአቶ ጌታቸው ረዳ ንግግር በኤርትራ ላይ ያነጣጠረ ተደጋጋሚ የውሸትና ባዶ ክሶችን የያዘ የፖለቲካ ትዕይንት ነው። በዚህ የኤርትራ ሚኒስትር ባወጡት ይፋ ኤክስ መግለጫ ላይ እንደተጠቀሰው የቀረቡት ክሶች በከፍተኛ የፖለቲካ ተስፋ መቁረጥ ውስጥ ሆነው የተሰነዘሩ መሆናቸውን በመግለጽ የአቶ ጌታቸው ረዳን የፖለቲካ ታማኝነት ላይ ትችት ነጥቦችን በዝርዝር አስፍረዋል። የኢሳያስ አፈወርቂ አስተዳደር ለአቶ ጌታቸው ረዳ ንግግር ተአማኒነት ላለመስጠት በትግራይ ጦርነት ወቅት በወቅቱ የትግራይ ኃይሎች መሪ በነበሩት አቶ ጌታቸውና በጠቅላይ ሚኒስትር አብይ አህመድ መካከል የነበረውን ፍጹም ተቃራኒ አቋም እንደ ማረጋገጫ አቅርቧል። በወቅቱ አቶ ጌታቸው ረዳ በኤክስ ገጻቸውና በተለያዩ የትግራይ ቴሌቪዥን ጣቢያዎች ላይ ጠቅላይ ሚኒስትሩን በከባድ ክሶች መውቀሳቸውን መግለጫው አስታውሷል። በተጨማሪም በፊልድ ማርሻል ብርሃኑ ጁላ የሚመራ የኢትዮጵያ መከላከያ ሰራዊት ላይ ሳይቀር ጌታቸው ጠንካራ ክሶችን ሲያቀርቡ ነበር በማለት የኤርትራ መግለጫ አመልክቷል። አሁን ላይ ከፌዴራል መንግስት ጋር ጥምረት በመፍጠር የቆየ የፖለቲካ እምነታቸውን አሳልፈው ሰጥተዋል ሲል ከሷል። ይህ የኤርትራ መንግስት መግለጫ በአቶ ጌታቸው ረዳ ግላዊ ህይወት ላይም ከባድ ትችቶችን ሰንዝሯል። በእንዲህ ያለ ያልተረጋጋ ስሜትና የፖለቲካ አቋም ውስጥ ሆነው የሚሰነዘሩ አስተያየቶች በሙሉ ሚዛን የሚደፉ እንዳልሆነ የገለጸው ይፋዊ ምላሽ በአቶ ጌታቸው ከተሰነዘሩት በርካታ የጥላቻ ንግግሮች መካከል ለአንዱ ዋና መከራከሪያ ብቻ ትኩረት ሰጥቶ ምላሽ መስጠትን መምረጡን ጠቅሷል። እሱም የኤርትራ የተፈጠረች ኢትዮጵያን ለማዳከምና ለማጥፋት በሴረኛ ኃይሎች ነው የሚለው አባባል መሆኑን አመልክቷል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል መግለጫ ላይ እንደሰፈረው ኤርትራ ኢትዮጵያን ለማዳከም ተፈጠረች የሚለው ክስ ፍጹም ታሪክን የከለሰና ሐሰተኛ መከራከሪያ ነው። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ይህን ለመሞገት ታሪካዊ ክስተቶችን ያቀረበ ሲሆን በ1940ዎቹ መገባደጃ ላይ አሜሪካና ሌሎች ኃይሎች በጂኦፖለቲካዊ ጥቅማቸው ምክንያት ኤርትራ ከኢትዮጵያ ጋር እንድትዋሃድ ማድረጋቸውንና በ1962 ዓ.ም የፌዴራል ስምምነቱ ፈርሶ ኤርትራ ስትጠቃ ዓለም አቀፉ ማህበረሰብ ዝምታን መምረጡን አስታውሷል። ኤርትራውያን ለ30 ዓመታት ያለምንም የውጭ ሞራልና ቁሳቁስ ድጋፍ ከባድ መስዋዕትነት ከፍለው ነፃነታቸውን ሲቀዳጁ በንጉሳዊ ስርዓትና በደርግ የምትመራው ኢትዮጵያ ግን ከአሜሪካ፣ ከሶቪየት ህብረት፣ ከአውሮፓ፣ ከእስራኤልና ከአረብ ሀገራት ከፍተኛ ወታደራዊና ኢኮኖሚያዊ ድጋፍ ታገኝ እንደነበር መግለጫው አጉልቷል። ይህ አይነቱ ድጋፍ ኤርትራ ነፃነቷን ካገኘች በኋላም መቀጠሉን የገለጸው ይፋዊ ምላሽ የድንበር ኮሚሽኑን ውሳኔ በመጣስ የኤርትራ ሉዓላዊ ግዛቶች ለሁለት አስርት ዓመታት ሲያዙ ዓለም አቀፉ ማህበረሰብ ህጋዊነትን ለፖለቲካዊ ጥቅሞች መስዋዕት ማድረጉን በምሳሌነት ጠቅሷል። አሁንም ቢሆን የፌዴራሉ መንግስት የባህር በር ይገባኛል በሚል መርሃ ግብር የጦርነት ነበልባል እየጫረ ባለበት ወቅት እንኳን የዓለም አቀፉ የገንዘብ ድርጅት IMF የ3 ቢሊዮን ዶላር የገንዘብ ማዳኛ፣ የአውሮፓ ህብረት የበጀት ድጋፍ እንዲሁም ከተለያዩ ሀገራት የሚደረጉ የሁለትዮሽ ድጋፎች እንዳልቆሙ አስረድቷል። ባለፉት 3 አስርት ዓመታት ኢትዮጵያ በድምሩ 114 ቢሊዮን የአሜሪካን ዶላር የባለብዙ ወገንና የሁለትዮሽ እርዳታ ማግኘቷን የጠቀሰው መግለጫው ይህ ግዙፍ ድጋፍ ኢትዮጵያን ለማዳከም የተሸረበ ሴራ አለ የሚለውን የሐሰት ትረካ ሙሉ በሙሉ እንደሚያፈርስና ህዝብን ለጦርነት ለመቀስቀስ የታለመ ሴራ መሆኑን በመጥቀስ ተከራክሯል። በሌላ በኩል ከኢትዮጵያ መንግስትና ከአቶ ጌታቸው ረዳ ደጋፊዎች ወገን የሚሰነዘሩት መከራከሪያዎች የፕሬዝዳንት ኢሳያስ አፈወርቂን አስተዳደር ክስ ፍጹም ውድቅ ያደርጋሉ። የኢትዮጵያ ወገን እንደሚያስረዳው የአቶ ጌታቸው ረዳ ማብራሪያ ሀገሪቱን የባህር በር ፍላጎትና ብሔራዊ ጥቅም የሚያስከብር እንጂ በኤርትራ ላይ የተከፈተ የጥላቻ ዘመቻ አይደለም። አቶ ጌታቸው ቀደም ሲል ከፌዴራል መንግስት ጋር የነበራቸውን ልዩነት በፕሪቶሪያው የሰላም ስምምነት መሰረት በውይይት መፍታታቸው የፖለቲካ ብስለትን እንጂ አቋም መዋዠቅን አያሳይም የሚሉት ተንታኞች የኤርትራ መንግስት የቀጠናውን ተለዋጭ ዲፕሎማሲያዊ እውነታዎች መረዳት የተሳነውና ኋላ ቀር ትረካዎች ውስጥ ተዘፍቆ የቀረ ነው ሲሉ ይተቻሉ። በቀጣይ ርዕስ ኢሳያስ ለቁልፍ ሰው ሹመት ሰጡ። ኢሳያስ በእሳቸው ስራ አንድ ወሳኝ ሰውን ወደ ሹመት አመጡ። የቢቢሲ ዘገባ እንዳመለከተው ከሆነ በቅርቡ ሹመታቸው ይፋ ሳይሆን በሚኒስትርነት ደረጃ ከራሳቸው ከኢሳያስ ቀጥሎ ከፍተኛው ስልጣን የተሰጣቸው ሰው ብቅ ብለዋል። ይህ ሰው አምባሳደር አብደላ ሙሳ የሚባሉ ናቸው። እንደ ቢቢሲ ዘገባ ከሆነ አዲሱ ባለስልጣን በአሁኑ ሰዓት በኢሳያስ የሚኒስትሮች ምክር ቤት ተካተው ከፕሬዝዳንት ኢሳያስ ቀጥሎ ወሳኙን የስልጣን ሚና እየተጫወቱ መሆኑም ታውቋል። ሰውየው ቀደም ብሎ አንሳባ ዞን የተባለ አንድ የኤርትራ ንዑስ ግዛት አስተዳዳሪ የነበሩ መሆኑ ታውቋል። አሁን በተሰጣቸው አዲስ ሹመት የሌሎቹን የኤርትራ ዞኖች በሙሉ ጠቅልለው የሚቆጣጠሩ ይሆናል። ይህም ከፕሬዝዳንት ኢሳያስ ቀጥሎ ትልቁ ስልጣን ነው ተብሎለታል። ምክትል ፕሬዝዳንት የሌላቸው ኢሳያስ የአሁኑ አዲሱ ሰው በይፋ ባይነገርም የእሳቸው ምክትል ተደርገው እንደተሾሙም ተቆጥሯል። በፕሬዝዳንት ኢሳያስ የስልጣን ዘመን ቆይታም በሲቪል አስተዳደሩ በኩል ከፍ ያለው የቅርብ ጊዜ ሹመት ነው ተብሎለታል። እንደ ሌሎች ሀገራት በኤርትራ በመደበኛነት የሚኒስትሮች ሹመት ለህዝብ ብዙም ይፋ የሚደረግበት ሁኔታ የሌለ መሆኑን ያመለከተው ቢቢሲ አሁን የኤርትራን ንዑስ ግዛቶች በበላይነት እንደተቆጣጠሩና እንዲያስተዳድሩ ከፍ ያለው ስልጣን የተሰጣቸው አምባሳደር አብደላ ሙሳ የተባሉ ሰውም የትምህርት ሚኒስትርነቱንም ጭምር አብረው እንዲይዙ የተደረጉት ምልክቶች መኖራቸውንም ጭምር ዘገባው አመላክቷል። ሰውየው ከተወሰኑ ጊዜያት ወዲህ በወሳኝ ጉዳዮች ከኢሳያስ ጎን አዘውትረው እየታዩ ነውም ተብሏል።
የ80 ዓመት አዛውንት የሆኑት ፕሬዝዳንት ኢሳያስ ሚኒስትሮቻቸው ከእሳቸው ጋር አብረው በዕድሜ የገፉ ሲሆን ካሉት ሚኒስትሮች መካከልም ህዝብ በይፋ የሚያውቃቸው የተወሰኑትን ብቻ ነው። በመንግስታቸው ውስጥም የሚኒስትሮች ስብሰባ ከተካሄደ ዓመታት ተቆጥረዋል። በወሳኝ ሀገራዊ ጉዳዮች ላይ ውሳኔዎች ተላልፈው ተግባራዊ እንዲሆኑ ትዕዛዝ የሚወርደው በራሳቸው በፕሬዝዳንት ኢሳያስ ብቻ ነው። ወደ ቀጣይ ርዕስ አለፍን። የጥይት ሽያጭ ተጀመረ። ኢትዮጵያ በሀገር ውስጥ ያመረተችውን ጥይት ወደ ጎረቤት ሀገራት በመላክ የውጭ ምንዛሬ ማግኘት መጀመሯ ተገለጸ። የኢትዮጵያ መከላከያ ሰራዊት ትላንት ይፋ ባደረገው መረጃ መሰረት ሀገሪቱ በጸጥታ መዋቅሯ ላይ እያካሄደች ባለው ዘመናዊ ቴክኖሎጂ ሽግግርና ወታደራዊ ቁሶችን በሀገር ውስጥ የማምረት አቅም ግንባታ የተመረቱ ጥይቶችን ወደ ውጭ በመላክ የውጭ ምንዛሬ ማስገኘት ጀምራለች። የመከላከያ ሰራዊቱ ይፋ መልእክት እንደሚያስረዳው የኢትዮጵያ መከላከያ ኢንጂነሪንግ ኢንዱስትሪዎች ለቀላልና ለከባድ የጦር መሳሪያዎች የሚያስፈልጉ ጥይቶችን ማምረት መጀመራቸው ለውጭ ግዢ ይወጣ የነበረውን ከፍተኛ የውጭ ምንዛሬ ከማዳኑም በላይ ለድንገተኛ የጸጥታ ተግዳሮቶች ዋስትና ሆኗል። በተጨማሪም መንግስት ድሮኖችን በሀገር ውስጥ የማልማትና የመገጣጠም ስራን በስፋት እየተገበረ እንደሚገኝና ይህም የአየር ክልሉን በአርቲፊሻል ኢንተለጀንስ በታገዘ መንገድ በአስተማማኝ ሁኔታ ለመቆጣጠር እንዳስቻለው በመረጃው ተመልክቷል። በሌላ በኩል የፖለቲካና ኢኮኖሚ ተንታኞች እንደሚጠቁሙት ሀገሪቱ በአሁኑ ወቅት ካለባት የውስጥ ሰላም ማረጋገጥና የኑሮ ውድነትን የመሳሰሉ ሰፊ ማህበራዊና ኢኮኖሚያዊ ጉዳዮች አንጻር ትኩረትንና ሀገራዊ ሀብትን ይበልጥ ወደ ወታደራዊ ኢንዱስትሪና ድሮን ቴክኖሎጂ ግንባታ ላይ ማድረጉ በዘላቂነት ሰላምን ለማምጣትና የህዝብ መሰረታዊ ፍላጎት ለማሟላት በቂ ላይሆን ይችላል። በመሆኑም ከነዚህ የቴክኖሎጂ ስኬቶች ጎን ለጎን የውስጥ ችግሮችን በዘላቂነት ለመፍታት ይበልጥ ትኩረት ሊሰጥ እንደሚገባ ያሳስባሉ። ወደ ቀጣይ መረጃ አለፍን። በደቡብ ኢትዮጵያ በርካታ ተማሪዎች በድንገት የታመሙበት አስደንጋጭ ክስተት። በደቡብ ኢትዮጵያ ክልል አሪ ዞን በአንድ መጀመሪያ ደረጃ ትምህርት ቤት ውስጥ አስደንጋጭና ድንገተኛ የጤና እክል ተከስቷል። ቁጥራቸው ወደ 200 የሚጠጉ ተማሪዎች በጠጡትና ባሸተቱት የፓውደር የዱቄት ኦሬንጅ ጁስ ምክንያት የጤና መታወክ ደርሶባቸዋል። ክስተቱ የተፈጠረው በደቡብ አሪ ወረዳ በሚገኘው ሜጸር መጀመሪያ ደረጃ ትምህርት ቤት ውስጥ ሲሆን በትምህርት ቤቱ የምትማር አንዲት የአራተኛ ክፍል ተማሪ ከአካባቢው ሱቅ የዱቄት ኦሬንጅ ጁስ ገዝታ ወደ ትምህርት ቤት ግቢ ካመጣች በኋላ ኦሬንጁን የቀመሱና ያሸተቱ ተማሪዎች በሙሉ ራሳቸውን ስተው መውደቅ መጀመራቸውን የትምህርት ቤቱ ርዕሰ መምህር አቶ ሀብታሙ ካልሚ መግለጻቸውን የአሪ ማህበረሰብ ሬዲዮ ዘገባ አመልክቷል። ተማሪዎቹ መውደቅ ሲጀምሩ በመጀመሪያ በሜጸር ጤና ጣቢያ ጊዜያዊ ማስታገሻ የሕክምና እርዳታ ቢሰጥም ክስተቱ ከአቅም በላይ መሆኑን ተከትሎ ተማሪዎቹ ወደ ጋዜር መጀመሪያ ደረጃ ሆስፒታል መላካቸው ተነግሯል። የደቡብ አሪ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተወካይ አቶ ሐሴን ገዛኸኝ እንደገለጹት ሁኔታቸው ከአቅም በላይ የሆነባቸው ተማሪዎች ደግሞ ወደ ጂንካ ሆስፒታል ተዛውረው የሕክምና እርዳታ እየተደረገላቸው ይገኛል። በአሁኑ ወቅት ተማሪዎች የጠጡት ኦሬንጅ ጁስ ምርመራ እንዲደረግበት ጉዳዩ በማጣራት ላይ መሆኑን ተገልጿል። የአሪ ዞን ጤና መምሪያ እንደገለጸው ችግሩ የተከሰተው ተማሪዎች ለፈተና ወደ ትምህርት ቤት በገቡበት ወቅት ነው። ሁሉም ተማሪዎች በአንድ ተማሪ ብቻ በመጣ ጁስ እንዴት ሊቀምሱና ሊታመሙ ቻሉ ለሚለው ጥያቄ ኃላፊዎቹ ክስተቱ ከስነ ልቦናዊ ድንጋጤ ጋር የተያዘ ሊሆን እንደሚችል ግምታቸውን አስቀምጠዋል። ጁሱ በ2 ሊትር ገደማ ብቻ የተበጠበጠ በመሆኑ በቁጥር ለተጠቀሱት 200 ተማሪዎች በሙሉ በአካል ሊዳረስ እንደማይችል ግምት ቢሰጥም በሙቀት ወቅት በትናንሽ ዕቃዎች እየተከፋፈለ በትንሽ ብር ጁስ መሸጥ በአካባቢው የተለመደ መሆኑ የተገለጸ ሲሆን ሆኖም ጉዳዩ በጤና ዘርፉ ድንጋጤ ሰንሰለት ወይም ፓኒክ አታክ ቼን ሪያክሽን የሚሉ ስለመሆኑ ግምት አለ። ጁሱን የጠጡ ጥቂት ተማሪዎች ኦሬንጅ ከለር ያለው ፈሳሽ ማስመለስ ሲጀምሩ ይህን የተመለከቱ ሌሎች ተማሪዎች እኛም ላይ ተመሳሳይ አደጋ ሊደርስ ይችላል በሚል በገባቸው ከፍተኛ ጭንቀትና ድንጋጤ ምክንያት ራሳቸውን ስተው ሊወድቁ እንደቻሉ ከክልል ጤና ቢሮ ግምት አስቀምጧል። ወደ ቀጣይ መረጃ አለፍን። የሉሲ አዳኝ አዞ በኢትዮጵያ የተገኘው ግዙፉ አውሬ። በአርኪኦሎጂ ምርምር ዘርፍ ብዙ በማበረከት በዓለም ጉልህ ድርሻ ባላት ኢትዮጵያ ከሰሞኑ ለየት ያለ ግኝት ተሰምቷል። ለሰው ልጆች የቀረበችና ቀደምት ፍጥረት እንደሆነች የሚነገርላትና ከ3 ሚሊዮን ዓመታት በፊት በአፋር ስምጥ ሸለቆ አካባቢ የኖረችውን ሉሲንና መሰሎቿን የሚያድን አደገኛ አውሬ መኖሩን የተነገረው። አውሬው ቀደምት የሰው ዘሮችን የሚያድንና የሚመገብ በውሃማ አካባቢ የሚኖር መሆኑን የተገለጸው። አውሬው በተለምዶ አዞ የምንለው አይነት ሲሆን አዞ 4 ሜትር ከግማሽ የሚረዝምና ከ589 ኪሎ ግራም በላይ የሚመዝን መሆኑን ግኝቱ ይገልጻል። ሉሲንና መሰሎቿን በአርኪኦሎጂ አጠራር አውስትራሎፒቲከስ አፋርነሲስ ዝርያን የሚያድን ነበር ተብሏል። በወንዝና በውሃማ አካባቢዎች ሳርና አትክልት ውስጥ በማድፈጥ ውሃ የተጠሙ የሉሲ መሰሎችን በማጥመድ የሚመገብ ነበር ተብሏል። ይህ ግኝት ሉሲ ትኖርበት ስለነበረው አካባቢ የነበረውን የአርኪኦሎጂ እይታ የቀየረ መሆኑ ተነግሯል። ሉሲ በተለምዶ አዳኝ በመሆኑ በትልልቅ ድመቶች ወይም በጅብ መሰል ዝርያ ብቻ ሳይሆን
ግዙፋን በሆኑ ተሳቢዎች የመኖርና የመሞት ፈተና እንደነበረባት ግኝቱ አመልክቷል። ተመራማሪዎች 4 ሜትር ተኩል የሚረዝመውን አደገኛ አዞ የሉሲ አዳኝ ወይም ሉሲስ ሃንተር ሲሉ ሰይመውታል። የሉሲ ቅሪታ አካል እንደ አውሮፓውያን አቆጣጠር በ1974 በአፋር ስምጥ ሸለቆ ልዩ ስሙ ሀዳር በተባለ አካባቢ መገኘቱ ይታወሳል። አዞ በዚያው አካባቢና በተመሳሳይ ወቅት ይኖር እንደነበር ጥናታዊ ምርመራው አመላክቷል። የሉሲ አዳኝ ጉዳይ በጆርናል ኦፍ ሲስተማቲክ ፓሊዮንቶሎጂ በዚህ ሳምንት የታተመ ሲሆን የብዙ አጥኚዎችን ቀልብ የሳበ ግኝት ሆኗል። የአንድ መለስተኛ የጭነት መኪና ርዝማኔና ክብደት ያለው ይህ አዞ በዓለም ከተገኙ የቀደምት የአዞ ዝርያዎች ትልቁ መሆኑን ትኩረት የሳበ ጉዳይ ሆኗል። በቀጣይ ርዕስ አዲስ የመኖሪያ ቤት ኪራይ ተመን ይፋ ሊሆን ነው። የአዲስ አበባ ከተማ የመኖሪያ ቤት ተመን ይፋ ሊሆን ነው። በከተማው እየጨመረ የመጣውን የመኖሪያ ቤት ኪራይ ዋጋ ተከትሎ ከ2016 ዓ.ም ጀምሮ የቤት ኪራይ በአከራይ ተከራይ ውልና በተመን እንዲሆን ያደረገው የአዲስ አበባ መስተዳድር የ2 ዓመቱ ጊዜ መጠናቀቁን ተከትሎ አዲስ ተመንን ይፋ ለማድረግ ምክክር ላይ መሆኑ ታውቋል። መስተዳድሩ ዓመታዊ ቤት ኪራይ መወሰኛ ጥናት ላይ የተዘጋጀ የፓናል ውይይትን አካሂዷል። አከራዩ ከወቅቱ የኢኮኖሚ ሁኔታ ጋር የተመጣጠነ ገቢ እንዲያገኝ እንደዚሁም ተከራዩ ደግሞ ከገቢው ጋር የተመጣጠነን ኪራይ እንዲከፍል ለማድረግ የታሰበ ጥናት ነው ተብሏል። በ2016 የአከራይ ተከራይ ውል ተግባራዊ የተደረገ መሆኑ የሚታወስ ነው። በዚሁ መሰረትም በ2017 ዓ.ም 28 በመቶ የቤት ኪራይ ጭማሪ ሲደረግ በ2018 ዓ.ም ደግሞ የ20 በመቶ ጭማሪ የተደረገ መሆኑ ታውቋል። በመጪው 2019 ደግሞ 11 በመቶ ጭማሪ ይደረጋል ተብሎ የሚታሰብ መሆኑ ታውቋል። በዓለም አቀፍ ደረጃ አንድ ሰው ከሚያገኘው ገቢ ውስጥ 30 በመቶ ያህሉን ለቤት ኪራይ የሚያውል መሆኑ የታወቀ ሲሆን አሁን ባለው ሁኔታ በአዲስ አበባ አንድ ነዋሪ ከሚያገኘው ገቢ ላይ 52 በመቶ አካባቢ ለቤት ኪራይ የሚያውሉ መሆኑ ታውቋል። ይህም ከሌላው ዓለም ካለው በ22 በመቶ ከፍ ያለ ነው። በቀጣይ መረጃ የአይኤምኤፍ ወሳኝ ስብሰባ። የአይኤምኤፍ ስራ አስፈጻሚ ቦርድ በኢትዮጵያ $468 ሚሊዮን ብድር ላይ ውሳኔ ሊያሳልፍ ነው። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ስራ አስፈጻሚ ቦርድ በሚቀጥለው ሳምንት ረቡዕ ሰኔ 24 2018 በሚያደርገው ስብሰባ በኢትዮጵያ 5ኛ ዙር የብድር ግምገማ ላይ መጨረሻ ውሳኔ እንደሚሰጥ ተገለጠ። የተቋም ኮሚኒኬሽን ዳይሬክተር ጁሊ ኮዛክ በሰጡት ጋዜጣዊ መግለጫ የአይኤምኤፍ ባለሙያዎችና የኢትዮጵያ ባለስልጣናት በሰኔ 3 ቀን በ5ኛው የኤክስቴንድድ ክሬዲት ፋሲሊቲ ኢኤስኤፍ ግምገማ ላይ በባለሙያ ደረጃ ስምምነት ላይ መድረሳቸውን አስታውቀዋል። ይህ በቦርዱ የሚጸድቀው 5ኛው ዙር ስምምነት ኢትዮጵያ $468 ሚሊዮን ተጨማሪ ፈንድ እንድታገኝ የሚያስችላት ሲሆን ይህም ተቋሙ ለኢትዮጵያ የፈቀደው አጠቃላይ ገንዘብ ድጋፍ ወደ $2.6 ቢሊዮን እንዲጠጋ ያደርገዋል። ይህኛውን ዙር ብድር የተለየ የሚያደርገው ቦርዱ ውሳኔውን እንዳጸደቀ $200 ሚሊዮን የሚሆነው ገንዘብ ወዲያውኑ ለኢትዮጵያ የሚለቀቅላት መሆኑ ሲሆን ይህም በመካከለኛው ምስራቅ ባለው ጦርነት ምክንያት በአገሪቱ ኢኮኖሚ ላይ የተፈጠረውን ተጽዕኖ እንድታስተካክል ለማገዝ ታስቦ የተደረገ ነው። ይሁን እንጂ የኢኮኖሚ ተንታኞች እንደሚጠቁሙት የዓለም አቀፍ የገንዘብ ተቋማት ብድሮች ከሀገራዊ ፖለቲካ አጀንዳዎችና ማክሮ ኢኮኖሚ ሪፎርሞች ጋር ተያይዞ የሚመጡ በመሆናቸው ሀገሪቱ ከከፍተኛ የዕዳ ጫና እንድትወጣና የውጭ ምንዛሬ ጥረቷን በዘላቂነት እንድትፈታ ጥብቅ የፋይናንስ ቁጥጥርና መዋቅራዊ ማሻሻያዎችን በአግባቡ መተግበር እንደሚጠይቃት በአጽንኦት ይገልጻሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን